በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት የድንግል ማርያም ወዳጆች ክርስቲያኖች እንደምን ሰነበታችሁ? በቸርነቱና በምሕረቱ ብዛት እየተመለከተ በአንድም በሌላም የሚያስተምረን የአባቶቻችን አምላካቸው ልዑል እግዚአብሔር ስሙ የተመሰገነ ይሁን። ዛሬ እንደ እግዚአብሔር ቅዱስ ፍቃድ የዕለተ ሰኑይንና የዕለተ ሰሉስን ወይም የሰኞንና የማክሰኞን ፍጥረታትን በተመለከተ አጠር አድርገን እንማማራለን። ሰኑይ ሰነ፣ አማረ፣ በጀ፣ ተስተካከለ የሚል ትርጉም ሲኖረው የፍጥረት ሁለተኛ ቀን ነው። በኦሪት ዘፍጥረት ምዕራፍ 1 ከቁጥር 6 ጀምሮ እንደምናገኘው እግዚአብሔር ውሃን በሶስት እጅ የከፈለበት ዕለት ነው። ኃይለ ቃሉ እንዲህ ይለናል። እግዚአብሔርም በውሃው መካከል ጠፈር ይሁን፣ በውሃና በውሃ መካከልም ይለይ አለ። እንዲህም ሆነ። እግዚአብሔርም ጠፈርን አደረገ፣ ከጠፈር በላይና ከጠፈር በታች ያሉትንም ውሆችን ለየ። እግዚአብሔር ያንን ጠፈር ሰማይ ብሎ ጠራው። እግዚአብሔርም ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ ሁለተኛ ቀን ሆነ ይለናል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። በዕለተ ሰኑይ ከምድር እስከ ብሩህ ሰማይ ድረስ ውሃ መልቶ ነበረ። ውሃ በዕለተ እሁድ ተፈጥሯል። በዕለተ እሁድ የተፈጠረ ውሃ ከምድር እስከ ብሩህ ሰማይ መልቶ ሳለ እግዚአብሔር በዕለተ ሰኑይ ወይም በሁለተኛው የፍጥረት ቀን ይህንን ከምድር እስከ ብሩህ ሰማይ ድረስ መልቶ የነበረውን ውሃ በሶስት እጅ የከፈለበት ያሰፈረበት ዕለት ነው። አንዱን እጅ በምድር ላይ ትቶታል። አንደኛውን እጅ ከጠፈር በላይ ሐኖስ ብፅብፅ ውሃ ነው። ከምድር አፈር ከጠፈር የረጋን ውሃን የያዘ ብፅብፅ ውሃ ወይም ሐኖስ ተብሎ ይጠራል። በሐኖስና በምድር ባለው ውሃ መካከል እግዚአብሔር ለይኩን ጠፈር ማእከለ ማይ ወማይ ብሎ በውሃና በውሃ መካከል በመካከሉ የረጋ ውሃ ጠፈር ይሁን አለ። ያንንም ጠፈር እግዚአብሔር ሰማይ ብሎ ጠራው። ሰማይ ብለን የምንጠራው ስዕለ ማይ ብለው ሊቃውንት የሚተረጉሙት የውሃ ስዕል የረጋ ውሃ በዕለተ ረቡዕ ለሚፈጠሩ ፍጥረታት ማደሪያ፣ መመላለሻ፣ መገለጫ ሰሌዳ ሆኖ በዕለተ ረቡዕ የሚፈጠሩት ወይም የተፈጠሩ ፍጥረታት ፀሐይ፣ ጨረቃና ከዋክብት ናቸው። የዛ ማሄደር መመላለሻ ሰሌዳ ሰማይ ብለን የምንጠራው ጠፈር ከላዩ ሐኖስ ብፅብፅ ውሃ አለ። ከስር ደግሞ ምድር ላይ ያለው አንዱ እጅ ውሃ አለ። በመካከሉ ምድርን በውሃ ላይ ሰማይንም ያለ ካስማ ያጸና አምላክ ነው። ሰማይ ብለን የምንጠራው ጠፈር የረጋ ውሃ ነው። ከላዩ ሐኖስ አለ። ሁለቱ እጅ የአብና የመንፈስ ቅዱስ ምሳሌ ነው። አንዱ እጅ በምድር ላይ ወደ ምድር የቀረው አንዱ እጅ የወልደ እግዚአብሔር የኢየሱስ ክርስቶስ ምሳሌ ነው። ከሰማያት ሰማያት ወርዶ እኛን ለማዳን ሰው መሆኑን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ፍጹም ሰው መሆኑን ለመግለጽ እኛን ያዳንን የሕይወት ውሃ መድኃኔ ዓለም ኢየሱስ ክርስቶስ መሆኑን ለማስተማር ነው። ዕለተ ሰሉስ ሰሉስ ሶስት አደረገ ማለት ነው። የፍጥረት ሶስተኛ ቀን ነው። ማክሰኞ ማግስተ ሰኞ ተብሎ ይተረጎማል። በምድር ላይ መልቶ የነበረውን ውሃ በምድር መሰረት እንዲሆን በባህርና በውቅያኖስ አምላካችን እግዚአብሔር እንዲወሰኑ ያዘዘበት ዕለት ነው። ምድር ዛሬ ላይ ያላትን ቅርጽ የያዘችበትና እንዲሁም በዕለተ እሁድ የተፈጠሩ 20 ፍጥረታት ቦታ ስፍራ የተደላደሉበት ዕለት ነው። እግዚአብሔር በምድር ላይ የነበረውን ውሃ በውቅያኖስ ልኩን መጠኑን ይዞ እንዲኖር አዞታል። አንዱን እጅ ደግሞ የምድር መሰረት አድርጎት ወአጽንዐ ለምድር በዲበ ማይ፣ ምድርን በውሃ ላይ ያጸና ተብሎ አምላካችን ይመሰገንበታል። ምድርን በውሃ ላይ አጽንቷታል። ሰማይን ያለ ካስማ ያለ ምሰሶ የዘረጋ ያጸና አምላክ ምድርን ደግሞ ያለ መሰረት አኑሯታል፣ በውሃ ላይ አስፍሯታል። በከርሰ ምድርና በምድር ላይም ውሃን አኑሮታል። ዛሬ አብርህት፣ ቀላያትና አፍላጋት ብለን የምንጠራው በምድር ላይ የቀረውን ውሃ ነው። በኦሪት ዘፍጥረት ምዕራፍ 1 ከቁጥር 9 ጀምሮ በዕለተ ሰሉስ የተፈጠሩትን ፍጥረታት ሙሴ እንዲህ ብሎ ጽፎልናል። እግዚአብሔርም ከሰማይ በታች ያለውን ውሃ በአንድ ስፍራ ይሰብሰብ፣ የብስም ይገለጥ አለ። እንዲሁም ሆነ። ከሰማይ በታች ያለው ውሃም በመጠራቀሚያው ተሰበሰበ፣ የብሱም ተገለጠ። እግዚአብሔርም የብሱን ምድር ብሎ ጠራው፣
የውሃ መጠራቀሚያውንም ባሕር ብሎ ጠራው። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም ምድር በየዘሩ በየወገኑና በየመልኩ ዘር የሚሰጥ ቡቃያን በምድር ላይም በየወገኑ ዘሩ በውስጡ የሚገኘውንና ፍሬ የሚያፈራውን ዛፍ ታብቅል አለ። እንዲሁም ሆነ። ምድርም በየዘሩ በየወገኑና በየመልኩ የሚዘራ ቡቃያን በምድር ላይም በየወገኑ ዘሩ በውስጡ የሚገኘውንና ፍሬ የሚያፈራውንም ዛፍ አበቀለች። እግዚአብሔርም ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ ሦስተኛም ቀን ሆነ ይለናል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። በዚህ ዕለት ምድር የተገለጠችበት ዕለት ነው። በ20 ዓለማት የምንላቸውም ቦታ ስፍራቸውን የያዙበት ዕለት ነው። እኒሁም 20 ዓለማት የምንላቸው 9ኙ ዓለመ እሳት የጋራ ስማቸው ኮሬብ፣ 2ቱ ዓለመ ነፋስ የጋራ ስማቸው ሐዜብ፣ 4ቱ ዓለማተ ማይ የጋራ ስማቸው ናጌብ፣ 5ቱ ዓለማተ መሬት የጋራ ስማቸው ዱዳሌብ ይባላሉ። ዓለማተ መሬት የምንላቸው የምንኖርባት ምድር፣ ሲኦል፣ ገነት፣ ብሔረ ብፁዓንና ብሔረ ሕያዋንን ነው። በዕለተ ሰኑስ እነኚህን 5ቱን ዓለማተ መሬትን ብሔረ ብፁዓንን በደቡብ፣ ብሔረ ሕያዋንን በሰሜን፣ ገነትን በስተ ምስራቅ፣ ሲኦልን በምዕራብ በኩል አኑሯቸዋል። ብሔረ ብፁዓን ከምድር ይልቅ ብሩህ ነው። ብሔረ ሕያዋን ደግሞ ከብሔረ ብፁዓን ይልቅ የከበረ ብርሃን ያለበት ስፍራ ነው። ገነት ደግሞ ከሁሉም ዓለማተ መሬት በክብር ከፍ ብሎ የተፈጠረ ነው። ገነት የአትክልት ስፍራ ከምድር ከፍ ብሎ ከሰማይ ዝቅ ብሎ የሚገኝ ስፍራ ነው። በዕለተ ሰኑስ እግዚአብሔር በእጅ የሚለቀሙ በማጭድ የሚታጨዱና በመጥረቢያ የሚፈለጡ አዝርዕትን እጽዋትንና አትክልትን የፈጠረበት ዕለት ነው። እመቤታችን ቅድስት ድንግል ማርያም በዕለተ ሰሉስ ትመሰላለች። በዚህ ዕለት ምድር በእግዚአብሔር ቃል ገበሬ ሳይመላለስባት ዘር ሳይዘራባት አዝርዕትን አትክልትን እጽዋትን እንዳስገኘች እመቤታችን ቅድስት ድንግል ማርያም በቅዱስ ገብርኤል ብስራት ያለ ዘራ ብእሲ በመንፈስ ቅዱስ ግብር ወልድ ዋህድ ኢየሱስ ክርስቶስን በድንግልና ጸንሳ በድንግልና ወልዳልናለች። እርሱ ፍሬ ሕይወት የሕይወት ፍሬ መገኛ እመቤታችን ቅድስት ድንግል ማርያም ናትና በዕለተ ሰሉስ ትመሰላለች። ክብሯ ከዚህም ዕለት ከፍ ያለ ነው። በዚህ ዕለት አዝርዕቱ አትክልቱ እጽዋቱ ፍሬ ብቻ የሚሰጡ ቅጠልና ፍሬም የሚሰጡ ቅጠልን ብቻ የሚሰጡ ተብለውም ለሶስት ተከፍለው ይነገራሉ። ፍሬ ብቻ የሚሰጡ ምግባር ኖሯቸው እምነት የሌላቸው እግዚአብሔርን የማያውቁ ማወቅ የማይፈልጉ ምግባር በጎ ነገር ብቻ ያጸድቀናል ብሎ በእግዚአብሔር ቸርነት ያልታመኑ ሃይማኖትን ያለበሱ ሰዎች ምሳሌ ናቸው። ቅዱስ ጳውሎስ እንደነዚህ ያሉ ሰዎችን ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ብሎ በእግዚአብሔር ማመን መታመን እንዲገባ አብርሃም አመነ ጽድቅም ሆኖ ተቆጠረለት። ሃይማኖት መሰረት ነውና። ሌላው ቅጠል ብቻ ያላቸው ምግባር ሳይኖራቸው እምነት ብቻ አለን ብለው የሚናገሩ ፍሬ የማያፈሩ ዛፎች ሁሉ ይቆረጣሉ ብሎ እንደተናገረ እምነት ኖሮ ፍሬ የማናፈራበት ከሆን ምውቶች እንባላለን። በምግባር የማይጋለጥ እምነት የሞተ ነው ብሎ ቅዱስ ያዕቆብ እንዳስተማረን ለማመን ዲያብሎስም ያምናል ይንቀጠቀጥማል፣ በጎ ምግባር ግን የለውም። ስለዚህ ፍሬ የማያፈራ ዛፍ ሆኖ ከመመረገም ይልቅ ፍሬን ማፍራት በሃይማኖት በጎ መስራት እንዲገባ ያስተምረናል። ሌሎች ተክሎች ፍሬንም ቅጠልን የሚያዙ ምግባርን ከሃይማኖት ሃይማኖትን ከምግባር አስተባብረው የተገኙ የቅዱሳን ምሳሌ ናቸው። ያመኑትን የመሰከሩትን የኖሩ ለታመኑት አምላክ ታምነው የተገኙ በምግባር በትሩፋት የጸኑ የቅዱሳን ምሳሌ ሆኖ ይነገርላቸዋል። ይቆየን። ያስተማረን የመከረን የገሰጸን የአባቶቻችን አምላካቸው ልዑል እግዚአብሔር ስሙ የተመሰገነ ይሁን። ይቆየን።